ታውቃለህ አርግዝ ትባል ታደርጋለህ እንዴ አንተ? አያስፈልገኝም። በቃ እንጂ ስጦታ እንዴ በግልጽ አማርኛ ተናገርኩኝ አይደል? ያንቺን ስጦታ ያንቺን ምንም ነገር አልፈልግም። በቃ በራሴ ነው መንቀሳቀስ የምፈልገው። በራሴ አይደለም አሁን ተንቀሳቀሳ ሩታን እስከ ዛሬ ድረስ ሩታ የት ነበርሽ አለሽ? እስቲ ንገሪኝ፣ የት ነበርሽ? ያ ሁሉ ነገር ሲያልፍ ብዙ ነገር ስንል ብዙ ነገር ሲፈጠር እንደዛ ስታደርጊበት የት ነበርሽ? ባልሽን ለመመለስ ምን ያዘሽ? ኦኬ እንደዛ ስታደርጊበት ሳይሆን እሱ የሚያደርገው ነገር ማሰብ ነበረብሽ። የኔ ብቻ ቁጣሪ ሲቀጥል ደግሞ እኔም ያደረኩትን እሱም ያደረገውን ረስቶ ነው ዛሬ በሰላም እየኖር ነው። ሶ ያለፈ ታሪክ ምንም ማስታወስ አያስፈልግም። ገብቶኛል። አንዴ አዳምጥ። እሷም ጥፋተኛ ነበረች፣ እኔም ጥፋተኛ ነበረች። ሁለታችንም ይቅርታ ተጠያይቀናል። ያለፈ ነገር ማስታወስ አይጠበቅም። ችግር የለውም። አንዴ ከሷ ጋር እሺ ተጣልታችኋል፣ ተፋታችኋል። ከዛ በኋላ ከኔ ጋር አዲስ ህይወት ጀመርክ አይደል? አንድ ጥያቄ በስትክክል መልስልኝ። አንተ ልቦና በስትክክል ከሆነ ማለት ነው ከኔ ጋር የጀመርከውን ህይወት በእንደዚህ አይነት መንገድ ነው አልፈልግሽም፣ ወደ መጀመሪያ ህይወት ይመለሳለሁ የምትለው በእንደዚህ አይነት መንገድ ነው? በጣም በንግግር የምታመሰው ነበር። አዎ በትክክል እንደዚህ አመጋሱ የሚፈልገውን ቀጥታ ከኔ ጋር ህይወት ጀምረሃል። ህይወት መጀመርህንና አንዳንድ ነገሮች እንደምታስታውስ አውቃለሁ። ቤት ድረስ መተህ ፎቶዎችን ስታይ ነበር፣ አለፈ። ኦኬ እንደ ሴት ልጅ ቁጭ አድርገህ እኔን በስትክክል ባትፈልገኝ ነው ባትወደኝ ወደ መጀመሪያ ህይወት መመለስ ብትፈልግ ይሄ ነገር ቤተሰብም እናንተ ይሄ ጀላንፎ ማለት ነው። በቃ ድራማ እየሰራብን ነው ያለው። እውነት ነው የምላችሁ። አሁን አብዶም ታሞም አይደለም፣ እውነትም ድራማ እየሰራብን ነው ያለው ይሄ አበጋዝ ማለት ነው። በእኛም በተመልካቾቹ እንደገና በሄርሚን በሴቷ እየተጫወተባት ነው ያለው። የኔ ምስኪን ማለት ነው። አስባችሁታል? እስኪ ምን ይሰማችኋል? ባንዴ ትናንትና የኔ ነው ስትሉት የነበረው ሰው ዛሬ እንደዚህ አብሯት እንኳን ለመቀመጥ እየሸሸ ማለት ነው። ደግሞ ከስብሶ ሰው እንደዚህ ንገሩኝ ይላል እንዴ? በፈጣሪ ደግሞ ከሱ ብዙ ያበጋዝ ማለት ነው። ጭራሽ የአንቺ ስጦታ አያስፈልገኝም ለምን አወለከው? እኔ እጅ ላይ ያረግኩልህና ሰዓት ለምን አወለከው በምትለው ሰዓት በቃ በምትለው ሰዓት ምንድን ያለው? በቃ የአንቺ ስጦታ አያስፈልገኝም። እነ ሩታ አውልቀውታን ከፈለግሽ ከነሱ ጋር መውሰድ ትችያለሽ አለልሽ እስከ ማለት ድረስ ደረሰ። ሶሰፍ ብላ ስታቅፎ ሊያቅፋት መሰላችሁ እንዴ? ጭራሽ ይቆለላል ማለት ነው። ሲያስጠላ። አሁንስ በጣም ነው ያስጠላኝ ከምር እንዴት ክፍ እንዳደረገኝ ማለት ነው። በጣም አስጠላ። ድራማ እየሰራ እውነት አውቆ እያስታወሰ እሷን ባላወቀ ሙት ለመሸምጠጥ ነው የፈለገው። እርኩስ በል እሱ ቢያቅ ኖሮ እሷ ነበረች ከዛ ሁሉ መከራ ከዛ ሁሉ ካለበት ስቃይና መከራ ከስንት ነገር ስንት ሰው ኦዲየንስ ስንት እየሰደባት እያራከሳት እየተረገጠች ያንን ሁሉ ችላ ይዛ የኖረችው እሷ ነበረች ብታቅ ማለት ነው። ሰላማችሁ ይብዛልኝ በያላችሁበት የክርስቶስ ፍቅር ለሁላችሁም ሰላም ይብዛላችሁኝ እያልኩኝ ውድ የእኔ ዩቱብ ተከታታዮች በሙሉ ማለት ነው እንዴት አላችሁልኝ? ሰላማችሁ ይብዛልኝ ነፋ ምትኖሩልኝ እያልኩኝ ሀገራችንንም ሰላም ያደርግልን ሁሌ እንደምለው ለሀገሬ ጸሎት አደርጋለሁኝ። እናንተም በቻላችሁት መጠን ለሀገራችን አንድነት ሰላም ጸልዩ ማለት ነው። እና ውዶችዬ እንግዲህ ወደ ርዕሴ ስመለስ ሰው እንዴት የበላበትን ሞሰብ ይሰብራል። በጣም ነው የሚገርመው። በዚህ ልክ ለሱ ብላ በተሰቃየች፣ ለሱ ብላ በተዋረደች፣ ለሱ ብላ ስንት ነገር ባሳለፈች፣ ትዕግስትን ባስተማረችው፣ ፍቅርን ባስተማረችው እያዋረደችው እና እያንቋሸሸችው እየደረገመችው በላም ሰው እያስደረገመችው የነበረች ሴትዮ አሁን እቺ መታ ክብርን፣ የባልነት ክብርን፣ ፍቅርን በቃ ወግ ማረግ ባሳየችው ላይ ማለት ነው። ይህ አበጋዝ አሁን ጠግቦ ጭራሽ እውነት እያስመሰለ ያለ ሰው ቢኖር እሱ ነው። ጭራሽ አይታችሁታል። ቪዲዮ ላስገባላችሁ ብዬ ነበረ ግን በጣም ይረዝምብኛል ብዬ ነው ማለት ነው እንጂ ለ3 ቀን እዚህ ነው መሆን ያለበት። 3 ቀን እኔ ጋር መሆን አለበት። እኔ እህቱ ነኝ፣ ለእኔም ጊዜ መስጠት አለበት፣ ከእኔ ጋር መሆን አለበት። ከፈለግሽ አንቺ እዚሁ መሆን ትቻለሽ ስትባል በጭራሽ ሊሆን አልችልም፣ ይዤው ነው የሚሄደው።
ይዤው ሄዳለሁኝ እና እናንተ የኔን እሱና እኔ አብሮ የመሆንን እና ሰላም የመፍጠሩን ነገር አልወደዳችሁትም። ብትወዱት ኖሮ እቺ ልጅ ከዚህ ምን ትሰራለች? ሩታል እንትና ሄርሜ ማለት ነው። ትፈልጉ ኖሮ እቺ ልጅ ከዚህ ምን ትሰራለች? ስለዚህ እሷ እያለች ደግሞ እኔ እዚህ መሆን አልፈልግም፣ ቤት ይሄዳለሁኝ። እንደገና በጋዝ ደግሞ ተነስቶ መጀመሪያ ሲጀመር ለሩታ ለምን ደወሉና ሩታ ለምን ከቤት አመጧቸው ብዬ ነበር። ነገር ግን ይኸው አበጋዝ አልቀመጥም አለ። እሷ ከሌለች አለ የት አለ ያለችው? የት ናት? አምጡ ብሎ ሲያስቸግርና ሲረብሽ ነው ተደውሎላት ማለት ነው የመጣችው። አስቡት እንግዲህ። ከዛ በስከ መጨረሻ ከዚህ መሆን አለበት ብለው ሲይዙትኝ ዘለለ፣ በእውነት ዘለለ። እኔ ቪዲዮን ሳይ በጣም ነው የሳኩት ማለት ነው። ካለበት እሷን ለማግኘት ዘሎ ተጠመጠመባት ማለት ነው። ይዘውት ነበረ፣ መሀል ላይ አድርገው ይዘውት ነበርና እንዳለ ወደ ላይ ጦቆ እነሱ ቦዜ እንዴት እንደደነገጠች ቦዜና ትልቁ ወንድማቸው ማርያም በጣም ነው የደነገጡት ማለት ነው። በጣም እና ሩጦ ሄዶ ጥምጥም እኔ ከአንቺ ጋር ነው የምሄደው፣ ከአንቺ ጋር መሄድ አለብኝ፣ ከአንቺ ጋር ነኝ፣ እኔ አንቺ ነኝ። ለምን እሷ ደግሞ እዚህ ቤተሰብ ጥሎ ለምን እሱ ራሱ እንጂ እኔ ከአንቺ ጋር እዚህ 3 ቀን የማሳልፈው ቤተሰብ አለኝ እኮ ቤተሰብ አለኝ፣ ልጅ አለኝ፣ ትዳር አለኝ። ትዳሬን ብትኜ አንቺ ጋር እንዴት ነው ቁጭ እምለው? ደግሞ ደህና ነኝ ይላል። ሄርሜላን ያንቺ ምንም አይነት ስጦታ አያስፈልገኝም፣ እኔ በራሴ መግዛት የሚችል ሰው ነኝ፣ የሰው ምንም አይነት ነገር አያስፈልገኝም በሚል ሰዓት ዳኒ እንዴት እንደዚህ ትላለህ? በራስህም አይደለም እየተመራህ ያለው፣ እያየን አይደል እንዴ ሰው እየመራ ሰው አድርግ እያለ ሰው እንዲያርግ ሲል ነው እንጂ በራስህ መቼ እየተመራህ ነው? መቼ ወደ ራስህ ነህና ነው? ራስህ መቼ ሆነ ነው ራሴ ነኝ የምትለው አለው ማለት ነው። እሷም ደግሞ ሄርሚ እስኪ ራሴ ነኝ ራሴ ሆኜ ነው የማወራው ካልክ ይሄን ብቻ መልስልኝ። ከኔ ጋራ ተጣልታችሁ ከሷ ጋራ ከኔ ጋር ህይወት ስጀምር ተስማምተህና ፈቅደህ አምነህበት ቀለበት ያረክልኝ ሰው ነህ። አሁን ላይ ከኔ ጋር እንኳን መለያየት ብትፈልግ በዚህ መልኩ ነው ወይ ለእኔ የምትነግረኝ? በዚህ መልኩ ነው ወይ እኔ ማወቅ የነበረብኝ? አለመስማማት ካለ እኔን ካልወደድከኝና ካላፈቀርከኝ ሀሳብህን መቀየር እንኳ ካለብህ ለምን ቁጭ አድርገህ እንደዚህ ነው ብለህ ማስረዳት አልቻልክም? ለምን በዚህ መልኩ ሰውና ጅል ሞኝና ጅል ሆንክ ብላ ስጠይቀው ራሱ መልስ እየሰጣት አይደለም። ጭራሽ ስስመው እየሳመችውን አለበሰም መሰላችሁ? ብሰባ ከምር እንዴት እንዳሳዘነችኝ። በቃ ቁጭ ስትል ትሰትቷት ሸሽቷት ወደዛ ማዶርቋ ቁጭ ይላለ። አበጋዝ የዚህን ያህል ነው የጠገበው። አበጋዝ የዚህን ያህል ነው እንትን እያለ ያለው እያስመሰለ ያለው ያ አስመሳይ ማለት ነው። በስተክክል እሷን ሊጎዳ የመጣ ነው ማለት በቃ እሷ መጉዳት ነው የፈለገው። እስኪ ያስባችሁታን አእምሮ አሁን ምን ያስባል? እኔ እንደዛ ክርሽሽ ብላ ስትቀመጥ በጣም ነው ያሳዘነች ማለት ነው። እችኛዋ እኮ አሁንም ፍቅር እንደሌላት እኮ ፊቷ ላይ ያስታውቃል። እያስመሰለ እንደሆነ የኔ ውድ የኔ ምናምን እያለች ሰስመው እሱን ራሱ ከውስጧ እንዳልሆነ ያስታውቃል እያለች ታከምራ ማለት ነች። መርዝ ማለት ነው። እና ከልቧ እንዳልሆነ አሁንም እያስታውቅባታል። አሁንም እየተበቀለችው እንዳለ እያስታውቅባታል አበጋዝን ማለት ነው፣ ሩታ ተብዬዋ። ነገር ግን እሱ እኔ 100% ባልሆንም እንኳ አሁን እያስመሰለ ነው የመሰለኝ። ለምን አንዳንድ የሚነገረው ነገር አለ። እኔ ደህና ነኝ እኮ እኔ በራሴ ነኝ የምመራው ሲል አስባችሁታል? እኔ ጅል ነኝ እንዴ? እኔ አብጃለሁ እንዴ? እኔ ለምንድነው በሰዎች የምመራው? ይሄን በሚል ሰዓት እኔ ደህና ነው በራሱ አውቆ እየቀለደ ነው የሚመስለኝ ማለት ነው። ምክንያቱም ባይቀልድ ኖሮ እንዴት እንደዚህ ይላል? እኔ ራሴን አውቃለሁ፣ እኔ አላበድኩም። ጭንቅላቱ ሲጀመር አብሮ አይደለም ያለው። ስለዚህ አሁን ይህንን 3 ቀንም ከቤት ለእሷ ለቦዜ እንዲተውላት እየፈቀደች አይደለም። እሷ እንኳ ፈቀደች አልፈቀደች የራሷ ጉዳይ እንዳይሉ እዚህ ጋር የአበጋዝ ውሳኔ ያስፈልጋል። አበጋዝ እየወሰነ አይደለም ያለው። ከእሷ ጋር ሄዳለሁ አልቀመጥም ነው እያለ ያለው። እሷ ደግሞ ከዚህ አብራችሁ ተቀመጡ ብትባል እምቢ አለኝ። ግን አብረውም ቢቀመጡ መፍትሄ አይመጣም። ምክንያቱም እሷ እዛ ሆና እዛ ከእሷ ቤት ከእሱ ጋር ተጎልዛ ስለ ልቦና ነው የሚባሉት። ልቦና አማካሪዎችም ለመሄድ ጸበልም ለመሄድ አንደኛ ብሎ አይሄድም።
ሁለተኛ እሷ እዛ ካለች ምንም ማድረግም አይፈልግም። እንዴትም ሊሆን አይችልም። ማድረግ ያለባቸው ጸበልም መውሰድ ካለባቸው የትም መውሰድ ካለባቸው እሷ በሌለችበት እሱን አስረው መሆን አለበት። አሁን የእሱን ፍላጎት መጠየቅ ራሱ በዚህ ሰዓት አያስፈልግም። ለምን አትሎም? የእሱ ፍላጎት ሲጠየቅ አሁንም እኔ ሀብሉ እንደተበጠሰለት ሀብሉን እንደፈቱት በቃ ሄርሜላን ትቶ እሷ ሩታን ትቶ ወደ ሄርሜላ የሚመለስ ነበር የመሰለኝ። ነገር ግን የሆነው እሱ አይደለም ማለት ነው። አሁንም መስቀሉ ከተበጠሰ በኋላ እያሰበ ያለውም ሌላ ነገር ነው፣ እየሆነ ያለውም ሌላ ነገር ነው። ጭንቅላቱም እየተመለሰበትም ነገር ምንም አንዳችን ምክንያት የለም። ስለዚህ አሁን በግድ በውድ የሚባል ነገር የለም። እናንተ ከቻላችሁ እጁንም እግሩንም ማስራችሁ ጸበሉ ሰዱ። በቃ ጸበሉ ሰዱና ከዛ ጸበል እውነቱንም ሆነ ውሸቱን መቼም ተፈውሶ ይወጣል ብዬ ተስፋ አደርጋለሁ እንጂ እንደዚህ ተጃጅሎ ከራሱ ጋር ሳይሆን እስኪ አንቺ ወንድ ከሆንሽ አብርሃም የድሮ አብርሃም ሆኖ እያለ ቀረቢው በምትላት ሰዓት የድሮ አብርሃም ነው እርግት ብሎ ነው አሁን እያወራኝ ያለው። የድሮ አትበይ የድሮ ነው ትላታለች ማለት ነው። ግን የዚህን ያክል ደግሞ ቤተሰብን አለማክበርስ ምን አመጣው ሩታ ተብዬዋ ማለት ነው። እሱም አብሮሽ ሆነም አልሆነም ቢያንስ የልጅሽ አባት ቤተሰቦች እስከሆኑ ድረስ ማክበር አለብሽ። የሆንሽ ጋጠጥ ባለጌ ያሳደጉሽ ነሽ እንጂ ማለት ነው። እንደዛ እሷንም ከፍ ዝቅ ማድረግ የለብሽም ነበረ ማለት ነው። የሆንሽ ባብ የፈጣሪ ያለህ ሰው በዚህ ልክ ግን በጣም ነው ያስጠላው። አሁንስ እጅ አላችሁኝ። ያው ዝም ብሎ ግዴታ ስለሆነብኝ ነው የማያችሁ። ለሄርሜ ብዬ ነበር እስካሁን የማየው። እንግዲህ አሁን እሷ ጋር ካልሆነ እኔ እንጃ ሰራ ይሆን አልሰራ ስለነሱ አላቅም ማለት ነው። በጣም ነው የደበረኝ። ዳኒ እዛ ካለበት ጉድጓድ እንግዲህ ካለበት ከቤታቸው ፈልፍሎ ሲወስደው በቃ ነጻነቱ ታወጀ፣ ነጻ ወጣ ብዬ ነበረ። ሄርሜ ራሱ አይታችኋታል ቪዲዮ ላይ ወይኔ ሀብሉንም ፈቶታል፣ በቃ ወደ ራሱ ተመለሰ፣ በቃ ወደ ራሴ ወደ እኔ መጣ ማለት ነው ምናምን ብላ ደስታውን እንግዲህ ተናግራ ሳትጨርስ እንደትጠጊኝ አለ። በቃ እንደትጠጊኝ ጭራሽ ማለት ነው። ጭራሽ እቅፍ አድርጎ ይስማታል ሲባል እሱ ግን የሳመችውን መጥረግ የጀመረበት ምንድን ነው? ያኔ መድኃኒቱ ይሄው ትብተባ የሚባለው ነገር ለትንሽ ቀን ነው እንጂ ረክሳል ይባላል አይደለም? ግን እስካሁን ድረስ ለመመርከስ አልቻለም። ታዲያ የሚረክሰው በእርግጠኝነት በጸበል ነው። ስለዚህ ይሄን ለማድረግ ደግሞ እባካችሁ ጸበሉ ስዱት። የግማሹ ሰው አስተያየት ደግሞ ግማሹ ሰው ምን ይላል መሰላችሁ? ሄርሜላ ያደረገችለትን ሰዓት እነሱ ሊያወጥተውታል። እሷ ራሷ ለምንድን ነው ያወጣው? ስጦታ ይወጣል እንዴ? ምን ብለህ አወጣኸው? ምን ብለህ ቀየርከው ሰዓቴን እያለችው ነበረ ማለት ነው። እና ግማሹ ሰው ምን ይላል መሰላችሁ? እንግዲህ ያው የሩታ ደጋፊ ያለ የሄርሜም ደጋፊ ያለ አይደለ? እና ግማሹ ሰው ሩታ ምንም ነገር አላደረገችበትም፣ ያደረገችበት ሄርሜላ ነበረች። ከዛ ሰዓቱ በሚወጣ ሰዓት ወደ ራሱ ተመለሰ የሚልም አለ። አትሉ? ይሄንም የሚል ሰው አለ። እሷም ደግሞ ለምን ወጣ፣ ለምን ሰዓቴ፣ ለምን ስጦታዬን ቀየርከው ስትል ያኔ ይምታታል ማለት ነው። እንደዛ እያለች ነበር እሷም። እና አሁን ማን እንደማንኛቸው እንደሆነ የምር ተብታቢዎቹም ራሱ እየታወቀ አይደለም። ህዝቤ ግራ ተጋብቶ ነው ያለው። አበጋዝ ደግሞ እባክህ እውነትህንም ከሆነ ዝም ብለህ እየቀለድክብንም ከሆነ እኛ ተመልካቾች እንኳ ችግር የለም ሆይ ሆይ ብለን ነው ዝም የምንለው። ግን እሷ በጣም እየተጎዳይ ነው። በጣም ማርያምን ቅስሟ ነው ስብር ያለው። ጭራሽ እሱ ፈቀቅ ብሎ ቁጭ ሲል አሁንም ሩታ ጋር ነው የምፈልገው መኖር ከሷ ፊት ሲላት በጣም ነው ከድንግጥ ንቅስ ምን ያለችው ማለት ነው። ይዘውት ዳኒ እሷ አድርገው መሀል ላይ ይዘውት እንግዲህ ወደ ላይ ዘሎ ማለት ነው። ወደ ላይ ከነው ላይ ዘሎ ወደ ሩታ ሲሄድ እሷም ያው እያየች ነው እዛ እንግዲህ አስባችሁታል። እና እውነትም እርጉዝ እንደሚባለው እውነትም እርጉዝ ከሆነች አርግዛ ከሆነች በውስጧ ምን አይነት ስሜት አሁን ትሪት የምትደረግበት ሰዓት ነው። ትሪት በመደረጊያ ሰዓቷ እንደዚህ ማድረግ ምን የሚሉት ነው? እስከዛሬ የት ነበረሽ ያለቻት ማለት ነው። አሁንም የጠየቅቻት ነው። በእርግጥ አልተፋታቻትም።
ቦዜ እስካሁን ያ ሁሉ ነገር ሲሆን የት ነበርሽ? ባልሽን ለምን በጊዜ መመለስ አልቻልሽም ነበረ? አሁን ምን ይምጣ ምን ይፈጠር ብለሽ ነው ከሱ ማጥፋችሁን ሁሉ ነገር የምታረጊው? የት ነበርሽ? ለምን መመለስ አልቻልሽም ስትላት እንኳ ምን እንዳለ ንገራችሁ። በሰዓቱ ሲያረግ የነበረውን እናውቃለን፣ አንቺም ታውቂያለሽ፣ ሁላችንም እናውቃለን። ሲቀጥል ደግሞ ያለፈውን ነገር እኔም ትቼ እሱም ትቶ ይቅርታ ተባብለን ይቅርታ ተጠይቀናል። ስለዚህ ስላለፈ ነገር አይመለከተንም። ከዛ በጋዝም ቀጠልልና አዎ ያለፈ ነገር አልፏል፣ እዚህ ጋር ማንሳት አይጠበቅብንም፣ ይቅርታ ተባብለናል ብሎ እሱም ለእሷ አቆመ ማለት ነው። እና እኔ ሲመስለኝ እሷ አርግዛ እስክትወልድ ድረስ ሄርሜላ እየተጫወተችባት አልነበረ? አብርሃምን የዛ ጀል እያለች በሷ ላይ ነበረ እንግዲህ ከሽገዳሚ እያለ ሲወሰልት የነበረው ማለት ነው። ችት እያደረገባት የነበረው ገና ከእርግዝናዋ ጀምሮ ነው። እና አሁን ሽማግሌ ላክም ተባለ እምቢ ብሏል። ስለዚህ ቀለበት ማድረጉንም እንግዲህ ስታቅና እሷ እርጉዝ እንደሆነ ስታቅ በቃ አሳያታለሁ አይነት ነገር ነው። እኔ ያሳለፍኩትን ነገር ማሳለፍ አለባት፣ እኔ ያለፍኩትን ስቃይ ማለፍ አለባት የታባቷ በሚለው ነው በቀል እየተበቀለቻት ያለችው እንጂ ለሱ 5 ቅንጣት ፍቅር የላትም። ህይወት በበቀደም ለታ ማለት ነው ስታደርገው እንደነበረው ያንን 15 ቀን ሞት ኩልህ ወይር ኩልህ እያለች ስታደርገው እንደነበረው ነው። አሁንም የማስመሰል ላይ ነው ፊቷ ላይ ያለው እንጂ የፍቅር አይደለም እላችኋለሁ። የፍቅር ፈጽሞ አይደለም። አሁንም የማስመሰል ነው። የባብ የመርዙ ነው የሚታየው። እና ብቻ ላይ ሰብስክራይብ እያደረጋችሁ አበረታቱኝ።